የዛሬው ቶፒክ ነጃሺ የሚባል ንጉስ በታሪክ ውስጥ አይደለም ኤክስተርናል ኤቪደንስ ይቅርና በኢንተርናል በውስጣዊ መረጃ ሰልሟል የሚል አንድ መረጃ አለ ወይ የሚለውን ደጋግመው ሙስሊም ኡስታዞች እጅግ በጣም ጠብደል ኡስታዞች ይህን ነገር ደጋግመው ይናገሩታል። እውነት መረጃ አለው? ሜቢ ጊዜ ጌታ የሚል አካውንት ይታየኛል ከስር ገብቷል። ሙስሊም ከሆነ መቀጠል ይችላል። ሙስሊም ሻይፍ እንዴት ዋልክ? እንዴት አመሻችሁ? ሰላም ነው አለን። እኔ የምልህ አንድ ቪዲዮ ከውስጥ አይቼ እስልምና የመጣው ማለት የረሱል ያው በድካማቸው ጊዜ እና በልፋታቸው ጊዜ መከራ ሲበዛ እሺ ወደ ኢትዮጵያ ወደ አክሱም ሲሰደዱ ያ ሰውዬ ራሱ ክርስትና ተቀብሏል አልከነ። ያ ክርስትና ከተቀበለ እስልምና ከየት መጣ ብለህ ታስባለህ? ቪዲዮውን አይቼው ነው ገርሞኛል። እንዲህ ስትል ማለት እስልምና ለመጀመሪያ ጊዜ ይዞ የመጣውን ታሪክ ካወቅ ማን ነው? የማን ልጅ ነው? በቃ ይሄን ካወቅ እኔ ዛሬውን ነው ክርስትና እቀበላለሁ ማለት። ቪዲዮ ውስጥ ገብቼ ያሲን ኑርን እየተቸው ፕሮፌሰሩንም እየተቸህ ነው። መተቸቱ ችግር የለውም፣ ግን ስተቸው እስልምና የመጣው እስልምና ማለት ሲመጣ የመጡት ሰዎችም ክርስትናን የተቀበሉት እስልምናን አልተቀበሉም ማለት። ኦኬ ፖይንት እዚህ ጋር ምንድነው? እሺ እነዚህ እስላምና እኛው ሙስሊሞች ከየት መጣን? ሁለተኛ ጥያቄ ይሄ ደግሞ ለመጀመሪያ ጊዜ እስልምና ሐዲስን አንተ እንደው እስልምናንን ስለ እስልምና በደንብ አውቃለሁ የምትል ከሆነ ለመጀመሪያ ጊዜ እስልምና ይዘው ሲመጡ በስደት ቁረይሾች ሲያባሯቸው እነማን ናቸው? ታሪኩን የምትነግረኝ ይሄን ካወቅ ከዛ የልጅየው ደግሞ ማን እንደሆነ ካወቅ ያኛው ሰውዬ ደግሞ ስሙን አልጠቅስልም ስንት ልጅ እንዳለው ካወቅ ይኸው በዚህ ስዊት እኔ በቃ ክርስትና እቀበላለሁ። ምን ሰውየውን ስም ነው የምፈልገው? እያንዳንዱ ነገር ካመጣጣቸው እስከ መጨረሻ በቃ ነገርኩ። ጫፍጫፉን ነግሬሃለሁ። አንተ ለምን እሱን እኮ እኔ ቀድሜ ተናግሬያለሁ። ምን ብዬ ተናግሬያለሁ? አዳምጥ። ታሪካቸው እርስ በርሱ የተጋጨ እርስ በርሱ የሚጣረስ ነጃሺ ሰለመ የሚለውም ልቦለድ እንደሆነ እኮ ተናግሬያለሁ። እኔ እሱን አይደለም እነዛ ሰዎች የመጡት ሰዎች ራሱ ክርስትናት ቪዲዮን ገብተህ ብታየው እነዛ ሰዎች ራሱ ክርስትና ብለው የሆነ መጽሐፍ አይተሃል። ግን እስልምናን ይዞ የመጣው ሰውዬ ስሙ ማን ነው ነው የኔ ጥያቄ። ታዋቂው ስለሆነ ሰውዬው ነው እናሳያ ለክርስቲያን። ቆይ ከዛ በኋላ እሱስ የማን ልጅ ነው? ቆይ ችግር የለውም እናሳያ። ችግር የለውም። ተው ተረት አታውሩብን። እኛ እኮ ያው ተከፈታል መጽሐፍ 99ኛው ፔጅ ላይ እሺ ኡበይዱላ ነው እንደሚለው እኔ አልገባኝም ነበር ብለው ነገር ያ ይታያል እዚህ ጋር የሚታይ ከሆነ ማይታየም ከሆነ ደግሞ ኢብን ሻቅ ነው ገጽ 99 ላይ ገብተህ ማየት ትችላለህ። ጊዜ ጌታ ምን ይላል መሰለ? Ubaydullah went on searching until him was his wife who was a Muslim, Habiba. Sorry, Ubaydullah went on searching Islam came. ስሙን ኦኬ ቀጥልሽ። ስሙ ማነው? ኡበይዱላህ ይባላል። ኡበይዱላህ ይባላል። ኡበይዱላህ went on searching until Islam came. እስልምና እስኪመጣ ድረስ እውነቱን የሚፈልግ ሰው ነበረ ይላል። ሜቢ የነዚህ አራቱን ሰዎች ታሪክ ካወቀው ከዛ ከነ ዘይድ ቢን አምር ከነ ወረቃ ጋር የነበረው እውነትን ፍለጋ ላይ የነበረው መሐመድ ከመምጣቱ በፊት ማለት ነው አንዱ ኡበይዱላህ ነበር። ሶ ኡበይዱላህ እስልምና ከመጣ በኋላ መሐመድ አስተምሮቱን ይዞ ከመጣ በኋላ ማለት ነው ሙስሊም ሆነ፣ መሐመድን ተቀበለው። then he migrated with a Muslim to Abyssinia taking with him his wife who was a Muslim. ሚስቱም ደግሞ ሙስሊም ነበረች። ይቺ ሙስሊም የነበረችው ወደ አቢሲኒያ እነሱም ተሰደው መጡ። ኡበይዱላህና ሚስቱ ማለት ነው ሙስሊም ከሆኑ በኋላ ኡሙ ሀቢባ ትባላለች ሚስቱ። when he arrived there he adopted Christianity. ወደ አቢሲኒያ ከመጣ በኋላ ክርስትናን ተቀበለ። parted from Islam ከኢስላም ወጣ።
ይሄው parted from Islam and died Christian in Abyssinia ክርስቲያን ሆኖም ሞተ በአቢሲኒያ ማለት ነው። ከዛ በኋላ ሰዎቹን አብረው የመጡትን ቻሌንጅ ያደርጋቸዋል። እናንተ አይናችሁ አልተከፈተም እያለ ይነግራቸው ነበር ማለት ነው። ሶ ያ ሰው እውነትን የሚፈልግ ነበር። ሙሐመድ ከመጣ በኋላ ነብይ ነኝ ብሎ ከተነሳ በኋላ እስልምናን ተቀበለ። ወደ አቢሲኒያ ተሰደደ ሙስሊም ሆኖ እያለ ከዛ በኋላ ከእስልምና ወጣና ወደ አቢሲኒያ ምድር መጥቶ ክርስቲያን ሆነ። ስለዚህ ሰው ከሆነ የምታወራው ጊዜ ጌታ እፎይ እሺ ጥሩ ነው። እናንተ እንደመረጃ አድርጋችሁ ማምጣታችሁ ይሄ በሁለተኛው ደረጃ ሲመጡ ነው እንጂ የመጀመሪያው አቡ ጣሊብን ታውቀዋለህ? እፎይ አቡ ጣሊብ ስም ታውቃለህ? እሺ ቀጥል። ምን አገናኘው? ታውቀዋለህ? ምን አገናኘው? እስልምና አላውቃለሁ ስለምትለኝ ነው። የመሐመድ አያት የመሐመድ የአብደላ አጎት አቡ ጣሊብ ማለት ረሱል ሰለላሁ ዐለይሂ ወሰለም አባታቸው ነው። አጎታቸው አቡ ጣሊብ ስንት ልጅ አላቸው? ምን አገናኘው? አቡ ጣሊብ ስንት ልጅ አላቸው? 11 ምናምን ልጆች አሉት። ተረጋጋ። ከ9 እስከ 11 ልጆች አሉት። ሴቶች ጋር ተደምረው ማን እንደመጣል ስሙ ልነግርህ ነው። ተረጋጋ። ምን አገናኘው ከዚህ ታሪክ ጋር? ምን አገናኘው ከታሪኩ ከዚህ ጋር? ጃፈር ነው የገባው። ምን አገናኘው ከዚህ ጋር? አሁን የሰለመው ማን ነው? ሁለተኛ ነው። ጃፈር ነው የገባው እያልኩ ነው። የመጀመሪያው ሰለመው ምን ክርስቲያን ሆነው ላ ይሄ ደረሰው ሁለተኛ ዙር። የመጀመሪያው ግን ጃፈር ነው የገባው። ምን ችግር አለው? የሆነሽ ምን አገባን ካዳየ ተሳስተሃል ነው። ጃፈር ምንድን ነው የተሳሳትከው? አይዋ አሁን መጣህልኝ። የተሳሳትከው እንደሆነ ታውቃለህ? የመጀመሪያው የገባው ራሱ አልክ ከፈረ ወይ ክርስቲያን ሆነ ካልክ አንደኛ መጣን የኛ ጥያቄ። ሁለተኛ አዳምጥ። እኔ ያልኩት ምንድን ነው? ወደ ኢትዮጵያ ከመጡት ውስጥ እንኳን ክርስቲያን ይሆናለ ነው አይደለ? ስለዚህ ክርስቲያን ይሆናለ የለም መጀመሪያዎቹ ከሆኑ እኛ ኬት መጣን? ቆይ ስሙን የጠየቀኝ አይደል? ቅድሚያ ፓኒክ አታድርግ። ስሙን አሳዩኝ። ክርስቲያን ሆነው እና ያልከው አይደለ? ላ እኔ ለኔ ፈለኩት እሺ ክርስቲያን ከሆነ ጃፈር የሚባል መጀመሪያ መጥቷል። አዳምጥ። ማንም ይምጣ እንዴት ስለ ጃፈር አላወቅም? ግን ያው ድብና እንደምን ታሰጣለህ? በደንብ ሪካርዱን ድጋም እናሰማው። ክርስቲያን የሆነ ማን ይባላል ስሙ ብሎ ነው የጠየቀን። ብታውቀው ከሆነ ታሪኩን ማን ይባላል? ድድብና እንደዚህ ነው። እስልምና ስለሆነ ሙስሊም ስለሆነ መገለጫው ስለሆነ ሪካርዱን ታሰማዋለህ። ደግመ ስሙን አሳየ ነው። ኡበይዱላ የሚለውን ኢብን ሻቅን አሳየ ነው። ባይዘይ እንደዛ ብቻ ብሎ አይደለም የሚቆመው። ኡበይዱላ ቢን ኢብን ጃሽ ይባላል። አይ ቲንክ ጠበሪ ላለ በሀዲስ ደግሞ ልሰጥ እችላለሁ። በሀዲስም ላይ አለ፣ ጠበሪ ላይ አለ፣ ኢብን ከሲር ላይ አለ፣ ሀዲስ ላይም ደግሞ አለ። ስለዚህ ስሙን ስጡኝ። ክርስቲያን የሆነውን ማን ይባላል ስሙ አልከን፣ ስሙን አመጣ። ምንድን ነው ፈልገው? ሌላ አይደለም የምነግርህ። እኔ ስለ ጃፈር ልነግርህ ፈልጌ ነው። ስለ ጃፈር ምን ትነግረኛለህ? እስልምና መጀመሪያ የገባው እሱ ነው። ከዚህ ቀጥሎ ነው ይሄ ሰውዬ የገባው። አብረ የመተነውን ሰውዬ እንዴ አሊ ማለት ክርስቲያን። ቆይ ቪዲዮን ክፈተው። ክርስቲያን የያሲን ኑሩን አሳልፍና እኔን አስደምጠው። እኔ ያወራው በዚህ መጠን ነው። ለካ ሴጣን የተጫወተባቸው በኢየሱስ ስም። ውሸትም በዚህ መጠን ይዋሻል ለካ። ኧረ በኢየሱስ ሰዎቹ እንዴት ነው ሴጣን የተጫወተባቸው? ግን ያሲን ኑሩ በታላቅ ሁኔታ ያሲን ኑሩን አሳልፈውና ቀጥል። እሺ አንዴ ኔትወርክ ኮኔክሽን ቪዲዮዎች እንትኑ ላይ ማለት ነው ያነበብኩበት አለ አይደለ?
እንደውም ክርስቲያን ሆነዋል የሚለውን አዘጋጅና እንትን በለው። ክርስቲያን እንደሆኑ የመጡበትን የተናገርኩበት ነው እንጂ ጃፈር ምናምን የመጡትማ ታሪኩ ግጭት ነው ያለው። ማን ስንት መጡ እንዴት መጡ የሚታወቅ የለም ታሪኩ። እንኳን አንተ ሊቃውንቶች አያውቁትም። ስንት እንደመጡ እንኳን አይታወቁም። የሚታወቅ ምንም ታሪክ የለውም እሱ ስንት ሆኖ እንደመጡ እንኳን። ይህንን ደግሞ ተናግሬዋለሁ አስቀድሜ። የመጡት የመጀመሪያ መሪ ጃፈር ነው። ጃፈር አትቸኩል፣ መረጃ አምጣልሃለሁኝ። ዝናብ እንደመታ ታይጥ ኩርምት ብለህ ትወጣለህ። 12 ብለኸኛል እንዳረሰው መረጃ ጠይቃለሁ። ተዘጋጀው ክርስቲያን በሚለው የብንሻክ መጽሐፍ ላይ በእርግጥ ወደ ኢትዮጵያ የመጡ አሁን አዳምስ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበር እና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው የብንሻክ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩም፣ አይናችሁ እንደ ጡጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል። እውነትን ከሐሰት እንዴት አትለዩም? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ምንም ስህተት የሌላት ንግግር። ወደ ኢትዮጵያ ተሰደው ከመጡት ውስጥ በለማሰሉ ያልኳት ወደ ኢትዮጵያ ተሰደው ከመጡት ይልቅ በናሳቸው አስተምሮታችሁ ውስጥ ወደ ኢትዮጵያ ተሰደው ከመጡት ውስጥ ያው ዘ ላይፍ ኦፍ ፕሮፌት መሐመድ ፔጅ 99 ላይ እኔ እንደማየው እናንተ አታዩ፣ እንደ ጡጥላ ነው፣ ልታዩ ብሞክሩም አትችሉም፣ ታውራችኋል እያለ ሲያሾፍባችሁ ነበር። ይሄንን ደግሞ አሁን አዲሱን አነበበልህ። ስሙን አልጠቀስኩትም ነበር እዛ ጋ፣ ስሙን ጠቀስንልህ። ኡበይድላ ነው። ሌላ የምቀጥፍበት መረጃ ይኖርሃል አልሻይብ? እኔ አሁን ይሄ አሁን የጠራኸው አለ ትክክል፣ ግን ሁለተኛ ነው ዙር አይወለ ሶስተኛ ሚሆን who cares? እኔ ደረጃ አልጠቀስኩም። በአንደኛ ሁለተኛ አላልኩም። ደንቆሮ ደደቢዴት ምን አይነት ደንቆሮ ነው በእናታችሁ? እንደዚህ አይነት ጭንቅላት ንፍጥ ራስ በዚያ አትግባ ደግመህ። እኔ አንደኛ ሁለተኛ የመጣ ብዬ ተናግሬ ያለው እዛ ጋር ደደብ። አንተ አሁን ይህንን ጭንቅላትን እዛው ሰው ፊት ትቆማለህ? ምን አይነት ደንቆሮ ነው በእናትህ? ምን አይነት ደደቡ ነው? እስልምና እንደዚህ አይነት ድንቁርና የተጠናወታቸው ናቸው። ይህን ጭንቅላት ቆርጣ ሽጠው፣ በ10 ብር አይሸጥም። ምን አይነት ደደቡ ነው በእናታችሁ? አንደኛ ሁለተኛ የመጣ ብዬ ተናግሬ ያለው እዛ ጋር ፎርሴክ ኦፍ አርጉመንት ብዬ ተናግሬ ያለው። ወደ ኢትዮጵያ ከመጡት ውስጥ እስልምናን ትቶ ክርስትናን የተቀበላለን ያልኩት። ንፍጥ ራስ አትሆኑ። ርዕስ ሽፍት ለማድረግ አትሞክሩ። ለመዋሸት አትሞክሩ። እሺ ሁለተኛ የመጣው ነው። ሰው ዋት ኢዝ ዘ ፖይንት? ምንድን ነው እሱ? ሁለተኛ የመጣው እሺ፣ ሁለተኛ ነው የመጣው። ሁለተኛ የመጣው ሰሃባው ክርስቲያን ሆነ። ሰዋት ሁለተኛ መጣ፣ አንደኛ መጣ። ሰዋት ምንድን ነው ልዩነቱ? ምንድን ነው ልዩነቱ? ከመሐመድ ሰሃባነት ይቀንሰዋል፣ ይለየዋል፣ ይጨምረዋል፣ ይቀንሰዋል፣ ያባዘዋል፣ ያካፍለዋል። በመጀመሪያ የገባው ይሁን ሁለተኛ የገባው ይሁን የመሐመድ ሰሃባ የመሐመድ ዘመድ ነው አይደለ? ክርስትናን ተቀበለ። ምን ለውጥ አመጣ? ያ ድድብናህ ነው እንጂ ያ ድንቁርናህ ነው እንጂ የመሐመድ ሰሃባ የነበረው በመጀመሪያ የመጣው ይሁን ሁለተኛ መጣ ይሁን አላልኩም እንጂ ብዬስ ቢሆን ምንድን ነው ለውጡ? በዚህ ጭንቅላታችሁ ነው እናንተ አሁን የምትንቀሳቀሱት። በዚህ ድንቁርናችሁ ውስጥ ነው ያላችሁት። ለምንድን ነው አይምሯችሁ ማታሰሩት? ንፍጥ ጭንቅላት እዛችሁ ለምን የምትንቀሳቀሱት? ድድብና እንዴት ነው ጣራ እድሜ ልክ የሚሰራባችሁ? ደግሞ እንደሚያውቅ ይስቃል። ሶሪ ከእውቀት ከፍለን ልናቅ እንችላለን። ባለማወቅ ድድብናህን እንደ እውቀት አድርገህ ስትኮፈስበት
አላልኩትም። ቪዲዮን አሰማ ደግመህ አሰማቸው ክርስቲያን። በመጀመሪያ የመጣ ሁለተኛ የመጣ አላልኩም። ወደ ኢትዮጵያ ከመጡት ስደተኞች ነው ያልኩት። ቪዲዮ ላይ እንደዚህ ብለሃል ብሎ ቀጥፎብኝ ሊናገር ማለት ነው። ከዛ ከስር ላሉት ኦኬ ሁለተኛ የመጣ ከሆነ አንደኛ ነው ያለው ምናምን፣ ምንም ልዩነት እኮ የለውም። ሁለተኛ ላይ መጣ፣ እሺ አንደኛ መጣ፣ ሁለተኛ መጣ፣ ምንድን ነው ልዩነቱ? ዋትስ ዩር ፖይንት? ኔክስት ምን ልታመጣ? ምንም እኮ የለም። በቃ ሰውየው ሁለተኛ መጣ፣ መጀመሪያ መጣ፣ በኋላ መጣ፣ ክርስቲያን ሆነ። ምንም የምንለውጠው ነገር የለም። ለምንድን ነው ጭንቅላታችሁ ማታሰሩት? ለምንድን ነው ንፍጥ ጭንቅላት እዛችሁ መዝወሩት? ለምን እንዳላችሁ ጭንቅላት አልባ ትሆናላችሁ? ይሄ ሰውዬ ያለውን እናንብብላችሁ። አሁን ይሄ ሰውዬ እናንተን ካልገለጣችሁ ሶሪ ላለው ቀጥል ክርስቲያን። ያ በነገራችን ላይ መጀመሪያ የሚይዙት ምንድነው? ፎልስ ክሌም ነው። ያልተናገርከውን ነገር ያላልከውን ነገር እንደተናገረ ካድርገው መጥተው ክሌም ያደርጋሉ። ያ ቀጥታ ልጁ መጥቶ ያደረገው ያንን ነገር ስለሆነ ማለት ነው። ግን እፎይ ቪዲዮ ላይ የሰራው ምንድን ነው? የታሪክ ምሁሩ ያኛው ደግሞ ምን ይላል? ማንም ከሙስሊሞች ነጃሺ ሰልሟል ብሎ የሚል የለም። እኛ ሙስሊሞች ብቻ ነን ነጃሺ ሰልሟል ምንለው ይላል። በፊት ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ ሉክ አድምጡት በደንብ። እኛ ሙስሊሞች ብቻ ነን ነጃሺ ሰልሟል ምንለው ይላል። በእርግጥ ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበር እና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው ኢብን ኢስሐቅ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩም፣ አይናችሁ እንደ ጡጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል፣ እውነትን ከሐሰት እንዴት አትለዩም? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ያ እንግዲህ አንደኛው መጣ ሁለተኛው መጣ የሚል አልተናገረም። እፎይ ካፉ አልወጣም እንደዚህ አይነት ነገር። በአንደኛው ስደተኛ በሁለተኛ ስደተኛ ብዬ አልተናገርኩም። አቡ ጣሊብን ምን አመጣው እዚህ ጋር? አቡ ጣሊብ ከመሐመድ ጋር አይዋደድም። ሰዋት ምን አመጣው እዚህ ጋር? ምን አመጣው? ምን አገናኘው ከዚህ ታሪክ ጋር? የማምታታት ታሪክ ስንት ልጆች አሉት? ምን አገናኘው ከታሪኩ ጋር? ከዚህ ከምናወራው ኮንሰፕት ጋር ምን ያገናኘዋል? ምን አይነት ድንቁርናን የተጫወተባችሁ? መጽሐፉን ደግማ አንብበው። እኔ ከምለው ይልቅ ሰውየው ወደ ክርስትና የመጣው እንዴት እንደገለጻችሁ፣ እንዴት ቢሰለቸው ነው እንደዚህ የገለጻችሁ፣ እንዴት ግፍ ጽየፍ ቢላቸው ነው በዛ ጊዜ የነበሩ ሳቦችን ድንቁርናቸው እንዲህ ሲል የገለጻቸው። እኔ ወደ ኢትዮጵያ ስለመጣው ስለ አንድ ክርስቲያን ስለሆነ የሙሐመድ ዘመን ስለነበረ ሳወራ ስለ ሙሐመድ የአባቱ ወንድም የነበረ ስለ አቡ ጣሊብ ስንት ሚስት አለው፣ ስንት ልጆች አሉት፣ ምንድን ነው ታሪኩ ጋር ምን ያገናኘዋል? ከዚህ ሰውዬ ጋር ምን ያገናኘዋል? ስሞቹ ማን ናቸው? የዚህ ሰውዬ ክርስቲያን የሆነው ስሙ ማን ነው? ስሙ ሲመጣ ልጁ ሚስቱ ማነች? ምንድን ነው የምትለው? እስከ መቼ ነው ድንቁርና ውስጥ ተቀምጠ ገሃነም የምትገባው? አይ ነው ብዙ ጭምት የሆኑ ከስር ሆነው የሚያዳምጡ የሚያስተውሉ ጭንቅላታቸው የሚጠቀሙ ሙስሊሞች አሉ፣ በየቀኑ የሚወጡ የግድ ላይቭ ላይ ገብተው መጮኸት የማይፈልጉ ጭቅጭቅንም ማይወዱ ከስር ቁጭ ብለው ኖት የሚይዙ አሉ። አይምሯቸውን አጋንንት ያልተጫወተበት ጭንቅላታቸው ላይ ያልሰፈረባቸው አጋንንት እንዲህ ብሎ ገልጿችሁ ነበር በጊዜው የነበረው ከእናንተ ውስጥ ወደ ክርስትና የመጣው። ላንብብላችሁ፣ ደጋግሜ ላንብብላችሁ በነገራችን ላይ ምክንያቱም አንደኛ ይሄን ነገር እነሱ በመስጊዳቸው ውስጥ ስለማይናገሩት አፍነው የያዙት የተሸረፈ ታሪክ ብቻ ስለሆነ የሚናገሩት እነሱ ይሄን አፍነው የያዙትን ታሪክ ደግሞ እኛ እንንገራችሁ። ኡበይዱላ ዌንት ኦን ሰርቺንግ አንቲል ኢስላም ካም፣ ኢስላም እስኪመጣ ድረስ እውነትን ይፈልግ ነበር። ኤንድ ሂ ማይግሬትድ ዊዝ ዘ ሙስሊም ቱ አቢሲኒያ ቴኪንግ ዊዝ ሂም ሂዝ ዋይፍ ሁ ዋዝ ኤ ሙስሊም።
ኡሙ ሀቢባ የምትባል ሙስሊም ሚስትም ነበረችው። ከዛ በኋላ ምን ሆነ? እስልምናን ተቀብሎ ነበረ፣ ወደ አቢሲኒያ ተሰደደ አለ። when he arrived there he adopted Christianity ከዛ በኋላ ወደ አቢሲኒያ ከደረሰ በኋላ ክርስትናን ተቀበለ። parted from Islam አሁን ይሄ ነገር ነው የሚያናዳቸው ሙስሊሞችን። parted from Islam የሙሐመድ ዘመድ የሙሐመድ ሰሃባ የነበረው የሙሐመድ ተከታይ የነበረው መጀመሪያ እስልምናን ተቀብሎ የነበረው ወደ አበሻ ምድር ሲመጣ እስልምናን ለቆ ክርስትናን ተቀበለ። and died as a Christian in Abyssinia ከዛ በኋላ ክርስቲያን ሆኖ ሞተ። ሙሐመድ ቢን ጃፈር ቢን አዙበይር told me that which he had become a Christian ኡበይዱላ በነገራችን ላይ ይሄኛውም ሰው ክርስቲያን ሆኗል። እፎይ ማን የሚባል ሙሐመድ ቢን ጃፈር አንድ ሰው ብቻ ነበር የነገርናችሁ አይደል? ተመልከቱ እዚህ ጋር ሁለተኛ ሙሐመድ ቢን ጃፈር የሚባልም ክርስቲያን ሆኗል። ከዛ በኋላ ምን ብሎ ተናግሯል? ይሄ ኡበይዱላ as he has passed the prophet's companion who were there ኡበይዱላ እዛ ያሉትን አብረው ተሰደው የመጡትን ሙስሊሞች እንደዚህ ይላቸው ነበረ። we see clearly እኛ እንመለከታለን but your eyes are only half open ነገር ግን የእናንተ አይን በግማሽ ነው የተከፈተው። we see but you are only trying to see and cannot see yet እኛ እንመለከታለን እናንተ አይናችሁ በትንሽ ተከፍቷል ነገር ግን እየተመለከታችሁ አይደለም። he used the word sasa because when a puppy tries to open its eyes to see ልክ ትንሽዬ ቡችላ ውሻ አይኗን ከፍታ እንደምታየው ነው እናንተ የምታዩት። it is only half see ግማሽ ነው አይናችሁን ከፍታችሁ የምታዩት እየነገራቸው ነው። ሙሐመድ ሐሰተኛ ነው እያላቸው ነው። በነገራችን ላይ እየነገራቸው ያለው በዛ መንገድ ስለሆነ ማለት ነው። አይናችሁ እንዴት አያይም እንዴት አትመለከቱም እያላቸው ነው። the word faqaha means to open the eye. after his days the apostle married his widow ሀቢባ። በደንብ አስተውሉ። እንግዲህ ይሄ በደንብ በግልጽ እንደሚናገረው በግልጽ መረዳት እንደምንችለው ከዚህ ምን ማስተዋል እንደምንችለው ምንድነው እሱ እኔ የተናገርኩትን ነው ያለው። እሱ በጊዜው የነበሩትን ማየት አትችሉም፣ አስተውላችሁ ማታዩ፣ ግማሽ ነው የምታዩት። ልክ ኢሳያስ አስቀድሞ ትንቢት እንደተናገረ የትውልድ እንዳይ ታውሯል እንዳለው ነው። ታውረዋል ሰዎቹ። ክርስቲያን በጣም ነው የሚደርብብኝ እኔ ሳወራ። ቀጥልሽ። ያ ስለዚህ ከዚህ ምንድን ነው የምንረዳው? በጊዜው የነበረው ወደ ክርስትና ሲመጣ ቻሌንጅ ሲያደርጋቸው እንደነበር ነው። በእናታችሁ ድንቅርናችሁን ድድብናችሁን ፖለቲካ በመስራት ለማጭበርበራት ሞከሩ። ፖለቲካ በመስራት ለማጭበርበራት ሞከሩ። ይሰለቻል፣ ቋቅ ይላል፣ ይቀፋል። እውነትን ተጋፈጡ። በቃ ኦልዌይስ ፖለቲካ፣ ኦልዌይስ መዋሸት፣ ኦልዌይስ ሌላውን መስደብ፣ ኦልዌይስ እናንተ አታውቁም እኛ የምናውቀው ብሎ ድራማ መስራት። መጽሐፍቶቻችሁን ተጋፈጡ። በቃ በጣም ነው የሆነ ከሽንት ቤት በላይ ቋቅ ነው ያላችሁ። በጣም ነው የቀፈፋችሁኝ። ሽንት ቤት ንጹህ ስለሚሆን ሲንኮም ሲታይ ተመልሰህ ልታየው ትችላለህ። በዛ መጠን ነው እየተጸየፍኳችሁ ያለሁት። ፕራይ አደርጋለሁኝ እንዳልጠላችሁ እናንተ። ጭንቅላታችሁን ግን ከሽንት ቤት ቆሻሻ በላይ እየጠላዋችሁ ነው። ምን አይነት ጭንቅላት ነው የተሸከማችሁት? ምን አይነት ጭንቅላት ነው? የማያስተውል የማያገናዝብ በፖለቲካ ብቻ የተሞላ ምን አይነት ንፍጥ ጭንቅላት ነው የያዛችሁት? ኦልዌይስ ፖለቲካና ስድብ ብቻ፣ የሌላውን ማንቋሸሽ ብቻ፣ እውነትን አለመጋፈጥ፣ ድራማ ብቻ። ይሰለቻል። ኦልዌይስ መዋሸት 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 መዋሸት። ኧረ በቃ ሲነቃ እኮ ያራዳ ልጅ እኮ ላሽ ይላል። ውሸት እኮ ሲባንንብህ እኮ በቃ ሶሪ ትላለህ። ዱርዬ የሚባሉ ሰዎች እንኳን አውቃለሁ። ሊዋሽ ሞክሮ ስባትትበት በቃ ላሽ በል ተባብለህ ትተላለፋለህ። ስግጥ ግግም ብሎ ወላሂ እያለ እየማለ መጽሐፉ ፊት ለፊት ተከፍቶ ይሸመጥጣል። ታሪኩ ሽፍት ያደርግባል። ያላልከውን እንዳልክ ይላል። ኧረ በጣም የሚቀፋው በጣም የሚያስጠላው። በቃ ማያውቁትን ሸውዱ። እኛ ፊት ግን አትሞክሩት።
እኛ ተጸይፈናችሁ ታዝበን ነው ከምር አራዊቱ ራሱ ቢሰሙ እንደዚህ ጮሁባቸው ከእናንተ ጋር እንኖርም ነው የሚሏችሁ። ይሰለቻል። ውሸታችሁ በጣም ይሰለቻል። በጣም የሚያስጠላው። ኤኒዌይስ ነጃሺ ሰልሟል። ተሳስታችሁ አትበሉት፣ በሉት። እንደዚህ ትዋርዳላችሁ። ትልልቅ ተቋም ከፍተህበት ስታበቃ አንዲት መረጃ ማጠቅስበት ከሆነ ተረት ተረት አውሩበት፣ ዩኒቨርሲቲ ገንቡበት፣ ቴሌቪዥን ፕሮግራሞች አሏችሁ በሱ፣ ትምህርት ቤት ተቋማት አሏችሁ በሱ፣ መስጊዶች አሏችሁ፣ ትልልቅ መስጊዶች ብዙ ቦታ። አይ ቲንክ ቃሊቲም ትልቅ እንትን አለ አይደለ? ያው ሀባሾች እና አብዮቹ ተባልተውበት አክቹዋሊ ይስሩት አይስሩት አሁን አላውቅም። ያኔ ታከለውማ የአዲስ አበባ ከንቲባ የሰጣቸው በጣም ሰፊ መሬት ነጃሺ እንትን ሊሉ አዲስ ሊሰሩት ነው በቅርቡ በኃይለኛ ሚሊዮን ብር አይደለም። ተባልተውበት ነበረ፣ ብዙ ገንዘብ ተበልተውበት ብዙ እንትን አለው እሱ ቦታ። ሀባሾቹ ተቀብለው ነበሩ፣ አብዮቹ ቀምተዋቸዋል። አሁን እኮ አንድም ትግራይ ላይ ፉክቻውና ጠቡ ምንድነው እሱ ሀባሾቹን ለመቀበል ነው። በክርስቲያኖቹ አታከው እናንተ አልጮኋችሁም እኛ ጮኸናል ምናምን ብለው ሀባሾቹ እዛ አካባቢ ላይ ከአመራር ላይ አልወረዱ። ችንግርግሯን ተጠቅመው እኮ ሊቀበሏቸው ነው አብዮች። ሀባሾቹ ጅል ስለሆኑ አብረዋቸው ይጮኻሉ የተወሰኑት እዛ አካባቢ ላይ ስለቀረ በዚች በፖለቲካው አጫጭፈን እንቀበላቸው ነው ታርጌቱ። እያንዳንዱ ከመስጊድ አውጥተው እየገረፏቸው እየሸኟቸው ነው። ከባድ ውሸት በዚህ መጠን ሰው ለሃይማኖት በዚህ መጠን መዋሸት ከቻለ አይደል ነው። ኧረ እንዴ የፈጣሪ ዋሽቼ ነው እንደማመልከው? ለምንድን ነው ዋሽቼ ማመልከው? ምን ስለሆነ እንዴት ነው ዋሽቼ ማመልከው? ቀላል እንዴ? ገነት እንዲገብተኝ እሱን ስዋሽለት ሰው ለማምጣት እሱ ከፈለገ እኮ በአንድ ቀን ኢትዮጵያን ሕዝብ ማጥፋት ይችላል። በአንድ ቀን የኢትዮጵያን ሕዝብ ወደ ፈለገው ወደ ክርስቲያን ማምጣት የሚችል ነው እኮ አምላክ ነው። በጉልበት ከሆነ ነፃ ምርጫን ሰጠ እንጂ ማስገደድ ከሆነማ እሱ ምን ይከብደዋል? ብትወደስ ተከተለኝ ነው። የፍቅር አምላክ ነው። ታዲያ በፍቅር ምን ከተለውን ቃላችሁ እውነት ወይ ነው እውነት፣ ሐሰቱን ከሆነ ሐሰት በሉ ተባልን እንጂ ገና ሰውን ለማምጣት ብለን አዲስ ፕሮፓጋንዳና ታሪክ ለምን ጽፈው አንጽፍም እኛ። ሙስሊሞች ግን ይጽፋሉ። ሙስሊሞች ግን እንደዚያ ያደርጋሉ። ይሄ ተካኑበት ነው። ይሄ ተካኑበት አካሄዳቸው ነው። ስለዚህ የጤናማ አይደለም ነው። ጤናማ አይደለም። ቀጥሎ እሺ ቢኒ። ያ እንግዲህ እጅግ በጣም በርካታ ሴንተሮች ነጃሺ በሚባል ስያሜ ተሰይመው አሉ። መስጊዶችም ብዙ በርካታ መስጊዶች አሉ በነገራችን ላይ ነጃሺ ተብለው የተመዘገቡና የተሰየሙ። እንደዚህ እጅግ በጣም በርካታ መስጊዶች ተሰይመውበት የተለያዩ ሴንተሮች ተሰይመውበት፣ ነገር ግን ነጃሺ የሚባል ነጃሺ ምንድን ነው ብትሏቸው ምንድን ነው መልሳቸው? ሙስሊሞች አሁን ነጃሺ መስጊድ ብለው ከዛ በኋላ ነጃሺ ማን ነው ምንድን ነው ብትሏቸው የሙስሊሞች መልስ ምንድን ነው? ከሱማ የሙሐመድ ሰሃቦችን በላከበት ጊዜ አክሱም ተቀብሏቸው ከዛ በኋላ የሰለመ ንጉስ ነው ይሏቸዋል። ልክ አሁን መስጊድ ውስጥ እንደሚያወሩት ማለት ነው። አረ አዎ ንጉሱ ሰልሞ ነበር አቢሲኒያ። ማስረጃው ምንድን ነው? ማስረጃ የለውም። ማስረጃ የለውም። አንድ ማስረጃ እንኳን የለውም። በሐሰት በተረት ተረት በቅጥፈት የተመሰረቱ የተፈበረኩ ታሪኮች፣ አንድም ታማኝ መረጃ የሌለው የውሸት ታሪክ። ይሄ አጋንንታዊነት ነው። ደጋግመን እንደምናገረው ውሸት አጋንንታዊነት ነው። አምላክህን
በውሸት ለማስከበር የምትሞክር ከሆነ የምታመልከው አጋንንት ነው ማለት ነው። ሌላ ምንም አይደለም። መጋኛ ነው የሚያመልኩት። የምታመልኩት መጋኛ ነው። በውሸት የፈጣሪን ስም የውሸት ያልተፈጠረን ታሪክ ቤተ እምነት ገንብተበት እዛ ላይ የፈጣሪን ስም የምጠራ ከሆነ በቃ እዛ ቤተ እምነት ውስጥ በውሸት ስለገነባኸው ቤቱን እዛ ውስጥ በቃ አጋንንት ነው ያለው። ህያው አምላክ የለም። ነጃሺ መስጊድ ብለህ ገንብተህ ነጃሺ መስጊድ ውስጥ የምትሰግድ ከሆነ ነጃሺ የሚባል ንጉስ የሰለመ የሚባል ስለሌለ አጋንንት ነው እዛ ቤት ውስጥ እያሰገዳችሁ ያላችሁ ማለት ነው። ሙስሊሞች ጠይቁ ቢያንስ እስኪ ነጃሺ መስጊድ የምትሄዱ ሙስሊሞች አንተ እንደዛ ብለህ ከወንድሞቻችን ጋር ነው ብለው እንዳለ ሁሉም ነጃሺ የሚለው መስጊድ እንዳይሄዱ ሙሐመድ አጋንንት የሚሰበሰቡበት መስጊድ ነበርኩ ይሰግደው። ፕሮሞሽን ትሰራለህ እንደ ጨራሽ የቁባ መስጊድ ነው አይደል? እዛ ነው አጋንንቶች የሚሰበሰቡት የነበረው ሙሐመድ ቢሰግድበት የአጋንንቶች መስጊድ መካም ሳንሄድ እዚሁ መካና መዲና ኢትዮጵያችሁ ሆናለች አጋንንት መስጊድ መገኛ ብለው እዚሁ ሲሳተፉብን እንዴ! ደግሞ ተአምር ነው የሚሆነው። ለየት ያለ መስጊድ ይሆናል ኢትዮጵያ ውስጥ፣ ሌላው የሰዎች ይሆናል። እዛ ደግሞ የአጋንንቶችና ሰዎች አብረው የሚሳተፉበት ይሆናል። እዛ የጂኒ መስጊድ ብለው ሰይመዋል። መካ ነው ያለው አይደለ? እሱ የጂኒዎች መስጊድ መካ ነው ያለው። ሳውዲ ውስጥ ነው ያለው። መካ መዲና ከተማ ውስጥ አይመስለኝም። ከ40 ኪሎ ሜትር ነው። ስሟ ጠፋችብኝ ቦታዋ። መስጊድ አልጂን አሉት፣ የጂኒ መስጊድ። ከዛ ተሰብስበ የጂኒዎች መስጊድ ብለህ ስትሰግድ አስበዋል። የአጋንንቶች መስጊድ ብለህ ሳውዲ ነው ሳውዲ አለ። ስለዚህ ሳውዲ መሄድ ሊያቆሙ ነው። እዚሁ ያለው የነጃሺ መስጊድን ትግራይ ላይ የጂኒዎች መስጊድ ብለህ ሰይመህ አክሱም ጽዮን በጨረር እዛ አጋንንቶቹ አይጠጉም። አስባል ገላርታ ላይ ያለ እንትን እዛ ያሉ ቅዱሳን የእነሱ ጸሎት አጋንንት እዛ እንዴት ነው የሚያሰበስበው? የአጋንንት የጂኒ መስጊድ ብትል መስጊዱ ራሱ አጋንንት አጥቶ ሰዎቹ በቃ ማዛጋት ብቻ የሚሆኑ ማዛጋት ከሴጣን ነው ብሏል። ያው በቃ አፋቸው ውስጥ ያለው ሴጣን ብቻ የሚቀረው። ባይዘዌ እፎይ ሙስሊሞች በጣም ታሪክ እንዴት እንደሚገለብጡ ያው ታውቃለህ። ውሸት ታሪክ ገልብጠው የውሸት ታሪክ እውነት አስመስለው በጣም ይጮሃሉ። እሱን ደግሞ ለማንገስ እውነት ለማድረግ በጣም በኃይል ይሰራሉ። እና አሁን ራሱ ነጃሺ መስጊድ የሚባለው አይተው ከሆነ አሰራሩ ራሱ እንደ 100-200 ዓመት የሚበልጠው አይደለም፣ ግን በነጃሺ ጊዜ የተገነባ ነው የሚል ታሪክ ይጽፋሉ፣ ታሪክ ይናገራሉ። እንደዛም አይደለም ባይዘው ያን ያህልም የሄደ አይደለም። እና ሁል ጊዜ ውሸት በማንገስ ታሪክን በመገልበጥ ነቢያትን ሙስሊም ናቸው በማለት ከመሐመድ በፊት እስልምና እንደሌለ እየታወቀ ያን ይጮሃሉ። ከዛ በዛ በጮት እውነት ለማስመሰል ይሞክራሉ። ያለ ታሪክ ሐሰት ያለ ማስረጃ እና ሁል ጊዜ ታሪክ የመገልበጥ ታሪክ አላቸው። ደግሞ በዛ ላይ በጣም ይሰራሉ ለዛ ውሸታቸው። ይሄ ደግሞ ከአጋንንት እንደሆነ መጽሐፋችን ይነግረናል። እውነት በሱ የለም ብሎ የተናገረለት አጋንንት ነው። እና አምላካቸው አጋንንት ነው ብለን ብንል ሊቀየሙን ነው ወይ ሙስሊሞች? ምክንያቱም ለሐሰት ነው የሚለፉት፣ እውነትን ደብቀው ሐሰትን። አሁን ቅድም አልሸዋብ ገብቶ ጃፋር ነው ሲል ነበረ፣ ያኛውን እውነት ለመደበቅ። ግን ክርስቲያን ሲያነበው እዛው ላይ ጃፋር ራሱ ክርስቲያን እንደሆነ ተነገረው ማለት ነው። ጃፋር ነው ሲል የነበረው። እንደዚህ አይነት እውነት አይነግሯቸውም። ያልሰለመን ሰው ነጃሺ ሰልሟል ይላሉ። ወደ ኢትዮጵያ መጥተው ደግሞ ክርስትናን የተቀበሉትን ይደብቃሉ። ስለዚህ እውነትን ደብቀው ውሸትን ነው የሚነግሯቸው። ያን ውሸት ደግሞ በጩኸት እውነት ለማስመሰል ታሪክ ለመስራት ያልነበረ ታሪክ ለመስራት በጣም በከፍተኛ መንገድ ገንዘባቸውንም ጉልበታቸውንም እውቀታቸውን ነው ያፈሰሉ። ይሄ የሴጣን የአጋንንት አስተሳሰብ ነው። በውሸት የሚከብር የለም፣ በውሸት ታሪክም አይሰራም። በእርግጥ ዓለም ላይ ብዙ የውሸት ታሪኮች አሉ፣ ግን በጊዜ ሁሉም እየፈረሱ ይፈርሳሉ። እና ሌላው ቅድም ስትለው ከነበረው አንጻር አንድ ሀሳብ ልስጥ። በተለይ እኛ አካባቢ ላይ ፖለቲካ ለመስራት የሚሞክሩት በተለይ እንደዚህ ዩቲዩብ ሚዲያ ምናምን ያላቸው ሰዎች
በእርግጥ አሁን ላይ ያለው ይሄ ቲክቶኩን ዩቲዩብን ምናምን የተቆጣጠረው ታዋቂው ነው እንጂ አዋቂ አይደለም። በተለይ ታሪክን የሚሞግት ሪፈረንስ የሚጠይቅ ምናምን አይደለም። ዝም ብሎ ቲክቶክ ላይ የታወቀ ሁሉ ቤቱን እየከፈተ ዝም ብሎ ታሪክ እያሰራ ነው። የውሸት ታሪክ ሐሜትም ቢነግሩት አሜን ብሎ የሚቀበል ማለት ነው። መቼም ትንሽ ታሪክን ያነበበ ሰው ትንሽ የሚያቅም ሪፈረንስ ይጠይቃል። ስለ አንድ ሀገር ታሪክ ተነስተ ኢትዮጵያ ውስጥ ተቀምጬ እኔ ስለ አሜሪካ ታሪክ ልጽፍ አልችልም። ከጻፍኩኝ ደግሞ ከራሳቸው ከአሜሪካኖቹ ሪፈረንስ ማምጣት አለብኝ። ሙስሊሞቹ የአረቦቹ ስለ ኢትዮጵያ ስለ ነጃሺ ዝም ብሎ ታሪክ ፈጥረው ሲጽፉ አሁን የተማረ ጠያቂ ቢኖር ኖሮ ሪፈረንስ ይጠይቃል። ኢብን ኢስሐቅ አለው፣ የመሐመድ ሳባዎች አሉ፣ ኢብን መሐመድ አለው። ሪፈረንሱ ምንድን ነው ተብሎ ይጠይቃል። ከየት አመጣው መሐመድ? ከራሱ ከኢትዮጵያኖች ነው የተገኘው ወይስ ከየት ነው የተገኘው የሚለው አለዛ ፈጠራ ታሪክ ነው የሚል ነገር ነው የሚያሳየው። ስለዚህ ታዋቂ ስለሆኑ የሚጠይቁ ታዋቂ ሳይሆን ታዋቂ ዩቲዩበሮች ስለሆኑ ሐሜትም ቢነገራቸው አሜን ብለው ተቀብለው ታሪክን እያዛቡ ትውልዱን እየበረዙት ነው ያሉት እና ይሄ ትልቅ ችግር ነው። ጋዜጠኛው የተማረው ወይም ደግሞ ታሪክ የሚያውቀው ተገፍቶ ወደ ዳር ስለወጣ ዝም ብሎ የማያውቀው ዝም ብሎ ታዋቂ የሆነው መድረኩን ስለያዘ የተፈጠረ ነገር ይመስለኛል እና ከዚህ አንጻር ነው ችግር እየተፈጠረ ያለው እና ይሄን ለማለት ነው። ለማንኛውም ቀጥሉ። ቢኒ ባለው ላይ እስማማለሁ እና በነገራችን ላይ ቅድም ክርስቲያንም ሲናገር እየሰማሁት ነበር። እኛም ተሸውደን ነበር አለ እንደሰለመ ነበረ የምናውቀው። ውጪ ምን ያሳያል? ውሸት በጣም ተደጋግሞ ሲነገር እውነት የመምሰል አይነት ነገር እያያዘ ይመጣል ማለት ነው። እውነቷ ደግሞ ትክክለኛው ደግሞ ሲመጣ ያንን ስፔስ ቦታውን ለማግኘት ይቸገራል። ጊዜው ማለት የእውነቱን ቦታው በውሸቱ ስለተያዘ ማለት ነው። እና ነጃሺ ሰልመዋል የሚለው አኮርዲንግ ቱ ሂስትሪ ራሱ ምንም ኤቪደንስ የለም። ለዚህ ትልቁ ማሳያ እኔ እንደምሰጋው ካያቸውን ወርልድ ሂስትሪ ላይ እስልምና የጀመረው በመሐመድ ነው። ሁላችንም የተማርነው ዓለም ላይ የሚታወቀው ቢኮዝ ታሪክ ስንማር እምነት መብታቸው ነው፣ ማመን መብታቸው ነው። እንደ ሃይማኖት ብለምን ሰው እንደፈለገ ማመን ይችላል። ግን እንደ ሂስትሪ ስንማር ኤቪደንስ ስለሌለው በመሐመድ እንደተጀመረው ነው የተማርነው። የኢትዮጵያ ትምህርት ካልኩለም ላይ የሆነ ቪዲዮ እንደውም ቦስ አይታችሁት ከሆነ ቪዲዮ ወጥቶ የሰራ ልጅ እንግዲህ ለምን ከመሐመድ ተጀመረ ትላለ ተብሎ ተጻፈ። እየበደሉን ነው፣ ትምህርት ሚኒስቴሩ እኛን እየበደለ ነው፣ እኛ ላይ ጫና እያሳደረ ነው። ምክንያቱም እስልምና የጀመረው በመሐመድ ነው የሚል ለ10ኛ ለ11ኛ ክፍል ተማሪዎች መጽሐፍ ላይ ለምን ገባ ብሎ በአደባባይ ወጥቶ እንግዲህ የሚናገር ወጣቶች እያየን ነው። ሙስሊሞች የዚህን ያህል ማለት ነው። እና በጣም ነው የሚያስፈራው። ይሄን ስታስበው ብዙ ሙስሊሞች ኤቪደንስ አያዩ፣ ምንድን ነው የሚለውን አያዩ፣ የተነገራቸውን ብቻ አክሴፕት አድርገው መሄዳቸው ይሄ ተገቢ አይደለም። ቅልብ ያላቸው ሙስሊሞች እንዳሉ ደግሞ በዛው ልክ አምናለሁ የሚፈትሹ እና ይህን ለማለት ነው። ካልተዋሻ አይቆምም። እስልምና ነው የዋሹ መረጃዎቻቸው ሐሰት መሆናቸውን ማሳየት ነው እኛ የሚጠበቅበት። እናንተ ደግሞ በደንብ ማስተዋል ነው። ተመልካቾች በደንብ ማስተዋል ነው። እኛ ያላልነውን ማለት የለመዱበት የተካኑበት ስለሆነ ማለት ነው። እንግዲህ አንድ ቢገባ እንኳን ምን ብሎ ነው የወጣው? ታሪክን እኔ ያላልኩትን እንዳልኩ ነገር ግን እነ ያሲን ኑሩን በላቸው እነ አህመዲን ጀበል በላቸው በነጃሽ ላይ እያንዳንዷ የተናገሯት የሚናገሯት በሙሉ ቅጥፈት፣ ውሸት፣ ሐሰት ነው። አንዱም እውነት አይደለም፣ ሐሰት ነው የሚናገሩት። ለዚህም ነው እርስ በርሱ የሚጋጭ ታሪክ መረጃዎችን የሚናገሩት። ከነጃሺ ጋር በተያያዘ እጅግ በርካታ ኪታቦችን አይተናል። በራሳቸው እስልምናው ጋር በተያያዘ ማለት ነው። ራሳቸው ነጃሺ የሚሉት እነሱ የአይምሮ ውጤት ስለሆነ ነጃሺ ይባል አይታወቅም። ነጃሺ ማለት ወይም በትግርኛው ነጋሲ ማለት የግብር አስከፋይ እንደዚህ ታይትል ስም ነገር ነው። ስኖ ቢግ ዴይ እንጂ የፕሮፐር ኔም የሆነ እንትን አይደለም። ነጃሺ ማለትም በራሱ ምንም እንትን አይደለም። የሆነ ሰው እንደዛ የሚባል ነገር የለም። የራሳቸው መጽሐፍቶች የደግፏቸው በሚያሳዝን ሁኔታ። አሁን እኮ ኤክስተርናል ቡክ አይደለም
በፊት ተቃውሟቸው በደንብ አስተውሉ። በፊት ተቃውሟቸው በፊት ክርስትናውና ሌሎቹ ነን ሙስሊም የሆኑ አልደገፉንም ነበር አይደለ? የሙስሊም መጽሐፍ አይደግፋችሁም። የራሳችሁ መጽሐፍቶች አይደግፏችሁም። ሰፖርት አያደርጓችሁም። ከጊዜ በኋላ የመጡ ናቸው። እርስ በርስ የሚጋጩ ናቸው። አንዱ ሌላ ይላል፣ አንዱ ሌላ ይላል። አንዱ እንደዚህ ተብሏል ሲል ያንኑ ታሪክ ያኛው ደግሞ ነው እንደዚህ ነው ይላል። አንደኛው ከሌ ነው ያለው ሲል አንደኛው ደግሞ ከሌ ነው የሚለው። እርስ በርሱ የሚላተም የሚጋጭ የሐሰት መረጃ ስለሆነ፣ ምክንያቱም ያለ ውሸት እስልምና አይጸናም። አንድ ነገር ነግራችኋለሁ ውዶቼ፣ የሚዋሽን አካል አትከተሉ። የሚዋሽን አካል አትከተሉ። እውቀት በደንብ ባያቅ ይሻላል። ከእውቀት ከፍሎ ትንሽ የሚያውቀውን በእውነት የሚናገርን ተከተሉ። የሚዋሽ ከሆነ የፈለገ ያውቃል የምትሉትን የሚዋሽ ከሆነ እንዳትከተሉ። ፍራንክሊ ነው የምነግራችሁ። ቢመታችሁ ይሻላል እየዋሻችሁ እያጭበረበራችሁ ከአብሯችሁ ከሚኖር ሰው። ውሸታምን እንዴት ታምነዋለህ? ውሸት እኮ በጣም ጸያፍ ነው። በጣም ቆሻሻ ነገር ነው ውሸት። እንዴት አብረኸውስ ምግብ ትበላለህ? ውሸታምን በምን ታምነዋለህ? የሃይማኖት መምህር ነኝ ብሎ የሚዋሽን እንዴት ታምነዋለህ? አሳየናቸዋል። ፕሮፌሰሮች ተብለው የተናገሩትን እንዳለ አመጣንና መረጃዎቻቸውን ዳይፍ መረጃዎች፣ ውሸት መረጃዎች ወራዳ ናቸዋል፣ ውሸታም ናቸዋል። እኔ ብዙ ሙስሊሞች አሉ አሁንም ከእስልምና ወጥታችሁ ሙሉ ለሙሉ ያልቆረጠላችሁ ከስር የምትከታተሉኝ ሁሌም ኦሌስ እዩኝ፣ አልዋሽም። አለመዋሸት ብቻ ሳይሆን ደግሞ መጽሐፍቶቻችሁ ላይ ሚስ ኢንተርፕሬት አላደርግም። የራሳችሁ ሊቃውንቶች የሚሉትን ነው ምፈስረው፣ በራሳችሁ መጽሐፍቶች ማለት ነው። የእናንተዎቹ ግን ለክርስትና መረጃ እንኳን የሚያመጡት የአይሁድ፣ የኤቴስት፣ ኦርቶዶክስ ከሆነ የፕሮቴስታንት ማናምንበትን መጽሐፍት ማለት ነው። ምክንያቱም ኡስታዞቻችሁ ወራዳና ውሸታም ስለሆኑ በእውነት መሞገት ስለማይችሉ ጌታ ይመስገን በየቀኑ ወደ ክርስትና የሚመጡ ወደ ክርስቶስ እቅፍ የሚፈልሱ በጣም ብዙ ናቸው። ላይቭ ላይ ብናወጣቸው ሪስክ ስለሚሆንባቸው እየተጠመቁ በውስጥ የሚቀመጡ በጣም ብዙ አሉን። ተሼህ ልጆች አገልጋይ አባቶቻቸው ሼህ የሆኑ ኡስታዞች የሆኑ ጭምር ሳይታወቅባቸው ዝምታን በዝምታ ከቤተሰብ ጋር የሚኖሩ ጭምር ራሳቸውን እስኪችሉ ያቆየናቸው ጭምር እንደነሱ ገንዘብ ከፍለን በገንዘብ የምናታልላቸው የምናጭበረብራቸው ስላልሆነ በየቤታቸው ገብተናል። አሁን በየጓዳቸው ገብተናል። ያደምጡናል፣ ሊያቁናል። ኡስታዞቻቸውንና ሼኮቻቸውን ከሚያውቁት በላይ እኛን ያውቁናል። በየጓዳው ገብተናል። በየብዙ ቤተሰቦች ውስጥ ገብተናል። ከክርስቲያኑ ባልተናነሰ የሙስሊሞች ጓዳ ውስጥ ገብተናል። ብዙዎች እኛ የምንናገረውን መስጊድ ባዩ ቁጥር፣ መስጊድ ላይ በሰሙት ቁጥር እኛ የምንናገረውን እውነት ሆኖ ሲያገኙት እኛ ላይ ያላቸው ምልከታ ተስተካክሏል። ስቲል አልሞት ባይ ተጓዳይ እንደሚባለው ኡስታዞቻቸው እየተፍጨረጨሩ ነው። ማያውቁትን ሊያጭበረበሩ ይችላሉ። እንደ በግ የሚመሩ መጽሐፍት ያላነበቡ ዝም ብለው የሚጠይቁ እውነት የሚናገሩ የሚመስሏቸው እነሱን ያጭበረብራሉ። አንቺ ጎበዝ ነሽ፣ ጠያቂ ነሽ፣ ምሁር ነሽ እያሉ ሊያጭበረብሩ ይችላሉ። ክርስቲያን ኦኬ፣ ቀጥልሽ። እፎይ፣ አሁን አንድ የማጋልጠው የተጭበረበረ ነገር አለ። እስልምና በየጊዜው እያየነ ያለ ነው። በደቂቃዎች ውስጥ እንኳን ምን ያህል የሐሰት ፋብሪካ የውሸት ፋብሪካዎች እንደሆኑ ላሳያችሁ። ሉክ ትናንትና እኔ የውይይት ጥሪ አቅርቤ ነበረ። እነሱ ያቀረቡትን ቻሌንጅ አክሴፕት አድርጌ እኔም አቅርቤላቸው ነበረ። ምንድነው
ለነዚህ ለሁለት ኡስታዞች ከፈለጉ ሁለቱም ኡስታዞች እንዲመጡ፣ አይ አንድ ሰው ይበቃል ብለው ደግሞ የሚያምኑበት ከሆነ ከሁለት አንዱ እንዲመጡ የውይይት ጥሪ አቅርቤ ነበረ። ርዕሱንም እዚህ ጋር ግልጽ አድርጌው ነበረ። በደንብ ግልጽ የሆነ ርዕስ ነበረ። ምንድነው እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይስ ሙሐመድ የሚለውን አቅርቤ ነበረ። ይሄንንም ማታ ካንተ ጋር ላይፍ በገባውበት ሰዓት በደንብ ክላሪፋይ አድርጌላቸው በደንብ አብራርቼላቸው ነበረ። ማታ ላይ አብራርቼላቸው ነበር። በሚያስገርም ሁኔታ አንድ አሁን ተሰርቶ የተለቀቀ ቪዲዮ ላሳየህ ፎይ ምን ያህል አጭበርባሪ ውሸታሞች እንደሆኑ እንድታውቁት ያክል ነው። እኛ ለምደናቸዋል፣ እኛ እናውቃቸዋለን። ነገር ግን እነሱ የሚሄዱበት ርቀት ላሳያችሁ። ሉክ ይሄንን የውይይት ጥሪ አንተ እነሱ ያቀረቡትን ቻሌንጅ አንተ እንደተቀበልክ አድርገው ቪዲዮ ሰርተው አሁን ከጥቂት ደቂቃዎች በፊት ለቀዋል። ያቀረብኩት እነሱ ያቀረቡትን ቻሌንጅ አክሴፕት ያደረኩት እኔ ነኝ። ቪዲዮ የሰራሁት እኔ ነኝ። አንዴ አዳምጠው ቪዲዮዎችን አቀናብረው እንዴት እንደለቀቁት ማለት ነው። አሰላሙ አለይኩም ወረህመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ ምን አለ? አንተ እንደተቀበልክ እኔ ምን አይነት ናቸው ግን አንተ ማለት ህሊና ያለው አንድ ሰው አንድ ሙስሊም ጭንቅላት ያለው አንድ ሙስሊም እነዚህ ቤት ገብቶ አይደለም መማር አይደለም መጽሐፍ ቅዱስ መማር ይቅርና እነዚህን ስታልፉ እንኳን መንገድ ላይ ሰላም ማለት እንኳን እጅግ ክርስቲያን ቆይ አንድ እህት ያለች ሙስሊም ልላክላት ታዳምጥ። ውይይትን ስለምናፍቀው ሼር ላርግላት ከሰማች ወራዳና ውሸታም እና አጭበርባሪ መሆናቸውን በዛው እንድታውቀው። እግዚኦ እነዚህ ናቸው ገብተው ከኛ ጋር እናወራ የሚሉት ማለት ነው። አሰላሙ አለይኩም ወረህመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። የሚጠቀመው ደግሞ እንደዚህ አይነት ዘገምተኞችን ተዋቸው እባክህ። ገና እንኳን ለውይይት ገዝታችን ላይ የማይመጥኑ። ኤኒዌይስ ዋናው ነገር ክርስቲያን ትናንት እናንተን ብሎ ነበር። እሱን ላቦሬት ያደረግነውን እሱን ነው አይደለ? እሱ ላይ ነው ኤላቦሬሽን የሰጠሁት። ተቀበሉት፣ አትፍሩ። ክርስቲያንን ተወያዩኝ ብሏችኋል። እኔ ላይ አትለጠፉ። እኔ ላይ መለጠፍ አይጠበቅባችሁም። እኔ ጋር ኮፒ ሊንክ እያደረጋችሁ ከስር መማር ነው የሚጠበቅባችሁ። እኔ ጋር ከስር ሆናችሁ ተማሩ። ኡስታዞቻችሁን ጠርቻቸዋለሁ። ኡስታዞቻችሁ ይምጡ ከኔ ጋር መወያየት የሚፈልጉ ከሆነ ኡስታዞቹ። እናንተ ግን ከስር ታታብ እያደረጋችሁ ከተማራችሁ በቂ ነው። ክርስቲያን ግን ጠርቷችኋል። ስለዚህ የጠራችሁን ጥሪ አታፈግፍጉ። ማምለጫ መንገድ አትስጡ፣ አትፍጠሩ ማለት ነው። ኤኒዌይስ በዚህ መጠን የሚዋሽ ከሆነ አንድ ሰው 3-4 ቪዲዮ የተለያዩ ቆራርጦ ፎቶ አምጥቶ የሚቀጥፍብህ ከሆነ እንደዚህ አይነት ኡስታዞችን ሲጀመር ሞራል ውስጥ አላችሁ ከእነኝህን ኡስታዝ ብላችሁ ለመጥራት? እንደዚህ የሚዋሽ እንደዚህ ወራዳ ውሸታምን ሰው እንደዚህ አይነት ወራዶችን ኡስታዞቻችሁን አንጧቸው። ትልልቆቹ ኡስታዞችን አንጧቸው። በእኛ መጠን የሚመጣጠኑትን ፎሎራቸውን በእኛ ጋር የሚመጣጠነውን አምጣቸው። ቻሌንጅ ተረዳርገን አልነበር አስቀድመን? አምጣቸው። እነሱ የምትመኩበትን በሚሊየን ተከታይ ያለው ኡስታዛችሁን አንጡት። እስኪ እናንተ ታብታብ እያደረጋችሁ ከስር ተማሩ። ምን የምታውቁት ነገር አለ? ዳይፍ ከማለት ውጭ ምን ታውቃላችሁ? ኤኒዌይስ ክርስቲያን አቅርቦላችኋል። 3ኛ አካውንቴ እንኳን እኮ እናንተን ቻናል ይበልጣል። ያቀረበላችሁ ልጆች ተቀበሉ። 3ኛ አካውንቴ እንኳን እናንተን ይበልጣል። ፎሎወራችን ምናምን አላችኋል፣ ከክርስቲያን ይበልጣል አላችኋል። የእኔ ደግሞ 3ኛው እንኳን ከእናንተ ይበልጣል። አንደኛው አይደለም፣ 2ኛው አይደለም፣ 3ኛው 2ኛው በጥፍ ይበልጣችኋል እናንተ። 3ኛውም ደግሞ ይበልጣችኋል እናንተ በቤንች ቤንች ማለት ነው። ስለዚህ ኡስታዞቻችሁን በሚሊየን ተከታይ ያላችሁን አንጡት። ጆሮን ጠምዙና የኔና የሱ አካውንት ስለሚመጣጠን አንጡት፣ አቅርቡት እሱን። እናንተ ግን ተቀበሉ። በአካውንት
ስለምትመጣጠኑ። ላይቭ ቢከፍት ክርስቲያን 1000 ሰው አለው። እናንተ ላይቭ ብከፍቱ 300 ሰው ነው ያላችሁ። አትደበቁ። እንደ መሐመድ ቀሚስ ውስጥ አትወሸቁ። ትዊስት አታርጉ። አታጭበርብሩ። አትዋሹ። እህቴ ከስር እያየች ነው። ክርስቲያን ንገራት፣ መርዶ ንገራት እምቢ እንዳሉ እና እንደዚህ ትዊስት እንዳደረጉ ንገራት። ወደ ክርስትና መመጣ ልጅ ነች። ሚዩት ነው። ይህ እንግዲህ አቅርቤላቸውን እነሱ ቻሌንጅ አቅርበዋል። እንግዲህ እነሱ አቅርበው የነበረውን እኔ አክሴፕት አድርጌያቸው ተቀብያቸው ነበር። ማታ ላይም ደግሞ በደንብ ክላሪፋይ አድርጌ አብራርቼላቸው ነበር የውይይቱን ሁኔታ ማለት ነው። ነገር ግን ያው የተሰራውን ቪዲዮ ላሳይህ እፎይ ድጋሚ ሜቢ እነሱ ቆርጠው የቀጠሉትን ማለት ነው ላሳያት ለእህታችን። እነሱ ቆርጠው የቀጠሉት ምንድን ነው? አሰላሙ አለይኩም። ይህን ቪዲዮ ነው ቆርጠው የቀጠሉት። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪና ንግግርህን እስኪ ጀምር። አልመሱ ራሳቸው ያነሱት አለ ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ያ እኔ ጳውሎስን ሰጥቷቸው እነሱ ሙሐመድን ይዘው መወያየት እንደሚችሉ ተናገርኩኝ። እፎይ ደግሞ ይሄንን ነገር መወያየት ከቻሉ ጳውሎስን ሰጥቷቸዋል፣ ሙሐመድን ይዘው መወያየት ይችላሉ የሚለውን ነበር እፎይ እየተናገረ የነበረው። በሚገርም ሁኔታ ይሄ ነበር እህታችን ሪከርድ አድርጋ የለቀቀችውን። ሙሉን ላሳያችሁ። ውይይት ጥሪ አልመሱ ራሳቸው ያነሱት አለ ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ዌር ኢገር ለማየት እንቋምጣለን፣ ጓግተናል ማለት ነው እና ቢናው ገና ሳይጀመር በዝርራ እንደሚያሸንፍ ጳውሎስን ቤት ቁጭ ብሎ መርገም ይቻላል። ጳውሎስን ቤት ቁጭ ብሎ እየከፈቱ ሐሰተኛ ነው ማለት ውሸታም ነው ማለት ክርስትናን ያመጣ እሱ ነው ተፈጣሪ ጋር እንትን ሳይል እያሉ ጳውሎስን መስደብ እና መተቸት ይቻላል። ጳውሎስ ሐሰተኛ ነው፣ ጳውሎስ እንደዚህ ነው ማለት ይቻላል። ያ እንግዲህ ይሄን ነበረ ማታፎ የተናገረው። በሚገርም ሁኔታ አሁንም ይሄ ልጅ አሁን ቪዲዮ የሰራው ልጅ ማለት ነው ውይይቱን እውን የእውነተኛ የአምላክ አገልጋይ ጳውሎስ ወይስ ሙሐመድ የሚለውን ቻሌንጅ የሚቀበል ከሆነ በውስጥ ይጻፍልኝ። መቼ እንደምንወያይ ይነጋገራለን። የላይቭ ሁኔታውን እንነጋገራለን። ከአንተ ጋርም ዲቤት ማድረግ እንችላለን። አሁን ቪዲዮ ሰርተ የውሸት ቪዲዮ ሰርተ ቆራርጠ የለቀቀው ልጅ ማለት ነው። ሉክ እነዚህ ፈርጥጠው ቀርተዋል። ወንድሞቼ ፈርጥጠው ቀርተዋል። ለሁለቱ ነበር ያቀረብኩላቸው። ሶስታችሁ ሆናችሁ ልትመጡ ትችላላችሁ። ከሶስት ሁለታችሁ ልትሆኑ ትችላላችሁ። ወይም ደግሞ ከሶስት አንዳችን እኔ የተሻልኩ ነኝ ብላችሁ የምታስቡት ከሶስት አንዳችሁ መምጣት ትችላላችሁ። አሁን አንተ አጭበርብረህ የሰራኸው ቪዲዮ አንተም መምጣት ትችላለህ። በውስጥ ጻፍልኝ፣ እንነጋገራለን። ከዛ በኋላ ስርዓት ያለው ዲቤት እናደርጋለን። እኛ ክርስቲያኖች ነን። ይሄንን ቻሌንጅ የምትቀበል ከሆነ አሁን ቪዲዮን በቅርብ ነው የሰራው፣ አሁን መጻፍ ትችላለህ። እርግጠኛ ነኝ እየተከታተልክ ነው ከስር። ኦኬ ከስር እየሰማ ነው እና አይ ቲንክ አጭበረበረ ራሱ ስሙ እኮ አይገልጸውም። ለማጭበርበር ራሱ እኮ እውቀት ይጠይቃል። ይሄ የሙስሊሙን ማህበረሰብ ተከታዮቹ ሰደባቸው ነው የሚባለው። ምንም አታውቁም። በቃ ምንም ነገር የምታውቁት እንደዚህ ተቆርጦ የመጣ ነገር ምናምን አታውቁም። ታምናላችሁ። ልክ እንደዚህ ነው እንግዲህ የሚዋሹት፣ እንደዚህ ነው የሚቀጥፉት። እና እኔ በጣም በርካታ ቪዲዮ ሰርቼበታለሁ። በጣም ቀጣፊ፣ ይህም ሁሉም ዘሆል ማለት ነው። ገብታችሁ ማየት ትችላላችሁ። ግን እኔ የታየኝ ያ ነው። ሙስሊሞችን እንዴት እየሰደቧችሁ እንደሆነ፣ እንዴት እናንተ በቃ የሆነ ምንም የማትረቡ ምንም ብትባሉ ምንም የምትቀበሉ በቃ ተራ ናችሁ ብሎ እየሰደባችሁ ነው እንጂ ይሄ ላይቭ እኮ ሪከርድ እኮ አለ ዩቲዩብ ላይ ጋይስ። እናንተ ራሱ እኮ አይታችሁታል። እፎይ ያን ተናገረ ብሎ በዚህን ያህል ደረጃ በ100,000 ፎሎወር ያለው የምትቀበሉት ልጅ እንደዚህ አይነት መረጃ ይዞ ሲመጣባችሁ ሊትራሊ እየሰደቧችሁ ነው። እና ሙስሊሞች አሳዘናችሁ። ጠይቋቸው ለምን ዋሹት በዚህ መጠን በሏቸው። እንደ እንትን የተደበቁት ኡስታዞቻቸው የሚመጣጠኑን ይምጡ፣ መምህራኖቻችሁ ይምጡ። በሚሊየን ተከታይ ያለው ኡስታዛችሁ ይምጣ፣ እሱ ይምጣ ከኔ ጋር ስለሚመጣጠን ማለት ነው። ስላሴ ወይንስ ተውሂድ? ክርስቶስ ወይንስ አላህ? መወያየት እንችላለን።
ንጋሩት ኡስታዛችሁ ይምጣ። በሚሊዮን ተከታይ ያለው ተጨማሪ ቶፒኮችም ከፈለገ መወያየት እንችላለን። ተነጋግረን ማለት ነው። የሚፈልጋቸው ቶፒኮች ካሉ መርጦ መወያየት እንችላለን። እናንተ ተማሩ። ከስር ታብታብ እያደረጋችሁ ብልግና ነው እናንተ። አጤራ የተቀባች አጤራ ማንበብ መሰለ እንዴ? በቪዲዮ ወጣው ኡስታዛችሁ እየተያየን እናውራ። ቻሌንጅ ያርገኝ። እናንተ የተቀባባችኋን ቀባብተ የሰጧችሁን ባይዞ እንደዚህ አይነት ውሸት የሚዋሽ ጋር ራሱ መነጋገር ራሱ በጣም ጸያፍ ነው፣ ጸያፍ ነው። ሙስሊሞች ከስር ያላችሁ ብዙ ሰዎች ትታዩኛላችሁ። ከስር ሙስሊሞች ጸያፍ ነው። እንደኛ አይነቶች ጋር ቁጭ ብላችሁ የምትማሩ ከሆነ ስድብ ነው። ቃል እንዳለው ሊትራሊ ደደብ፣ መሀይም፣ ደንቆሮ ናችሁ የኔ ተከታዮች እያላችሁ ነው። ክርስቲያን እንደዚህ አይነት ውሸት ቢዋሽ ቤቴ ጋር አላስገባውም፣ ቪዲዮ ሰርቶ ይቅርታ ሳይጠይቃት በስተቀር እንደዚህ አይነት ውሸት ዋሽቶ ባገኘው ንጽጽር የሚሰራው ነው። እዚህ ጋር እየተናገርን ስለ ውሸት እያወራን እዚህ ጋር በደቂቃ ውስጥ ውሸት ይዋሻል። ምን ትለዋለህ? ይህንን ምን ትሉታላችሁ? አሁን ስለ ውሸት እያወራን አሁን በዚህ በደቂቃ ውስጥ ኔቨር። እስልምና ላይ የምትሰሩ ልጆች በተለይ ማንኛችሁም ክርስቲያኖች አይፈቀድላችሁም መዋሸት። ክርስትና ላይ የምትሰሩ አቃቢ እምነት ላይ የምትሰሩ ግን በፍጹም ክሬዲታችሁን ዜሮ ስለሚከተው በፍጹም ቪዲዮዎች እዛዛ ቆራርጣችሁ ዋሽታችሁ አጭበርብራችሁ ሰው ለማምጣት እንዳትሞክሩ። እነሱ ይሄን በማድረግ የተካኑበት ስለሆነ እኛ ተወዳጅነትን ያፈራ ነው ታማኝነት ስላለን ብቻ ነው። ታማኝነታችን ከአንደኛ አካውንት አባረው ሁለተኛ መጠን ሶስተኛ ላይ እንኳን ኦዲየንሶችን ተከትሎን የሚመጣው ታማኝ ስለሆነ ነው። ታማኝ ስለሆነ ነው። ስለዚህ ታማኝነታችሁን እንዳታጡ። ወራዳና ውሸታሞች ይቀጥሉ። ከነቢያቸው የተማሩት ነው። ከሀዲሶቻቸው ዛሬ እንዳሳየናችሁ የእንትናን አሳየና ያሲን ኑሩን አሳየናችኋል። ዳኢፍ መረጃ ፕሮፌሰር አደም ካሚልን አሳየናችሁ። ውሸት መረጃ ዘሆል የነጃሽን ታሪክ አሳየናቸው እንዳለ ውሸት መረጃ። በጣም አይምሮ የሚያገናዝብ ቴሌቪዥን ኢትዮጵያ ውስጥ ቁጭ ብለው በቴሌቪዥን የሚከታተሉኛሉ። ከኢትዮጵያ ቁጭ ብለው በቴሌቪዥን የሚከታተሉኛሉ። በተለያየ ዓለም ላይ ይነግሩኛል። በቴሌቪዥን ከፍተን ነው የምንከታተለው። እንደ ቀላል አይደለም። እንዲህ ቲክቶክ ላይ አዲስ አበባ ላይ ቁጭ ብለህ እንደምታየኝ አይደለም። በማህበረሰብ ውስጥ ገብተናል። ከቤተሰብ ጋር ተሰባስቦ ከልጆቹ ጋር ተሰባስቦ ቁጭ ብሎ በቴሌቪዥን የሚያየን አለ። ይህን ንግግሬን እየሰማ ከልጆቹ ጋር ከሚስቱ ጋር ሆኖ የሚያደምጠን አለ። ክሬዲታችንን ማጣት የለብንም። በፍጹም ልንዋሻን ይገባንም። በፍጹም እርስ በርስ የሚጋጭ አስተምሮ ልናስተምር እኛ ክርስቲያኖች አይገባንም። እነሱ እርስ በርስ ሲጋጩ ሲላተሙ ቲክቶክ ላይ በየቀኑ እያያችሁ ነው አይደለ? የራሳቸው ኡስታዞች ሲያዋርዷቸው እኛ ብለናቸው ቀጥቅጠን መሮን ትተናቸው ነበር። አሁን የራሳቸው ኡስታዞች በየቀኑ እያነጠፏቸው ነው፣ በየቀኑ እየተጋጩ። አብዛኛው ሙስሊም አሁን ጭንቅላቱ ተበርዟል። ኡስታዞች አንዱ ሌላ ሲል አንዱ ሌላ ሲል አንዱ ሌላ ሲል አንዱ ሌላ ሲል አሁን ለቲፎዞ ነው እስልምና ውስጥ ተቀምጦ ያለው። በጥቂት ዓመታት ውስጥ አብዛኛው ሙስሊም እምነቱ ላይ ኬርለስ ይሆናል፣ ወይንም እያወቀ ምን ሃይማኖቱን የሚለቅ ኤቴስት የሚሆን ወደ ክርስትና የሚመጣ እዛው ሆኖም ደግሞ እንዝላል የሚሆን በጣም ብዙ ሙስሊም ይኖራል። ማርክ ማይወርድ ቀላል ስራ ይምሰላቸው የሚሰራው። ምክንያቱም በአንድ አይደለም ሃይማኖት የምትወጣው። ለቀ ውሸታቸውን ኡስታዞቹን በሰማ ቁጥር እዚህ ጋር ከዚህኛው ኡስታዝ ሌላ ሲሰማ፣ ከዛኛው ጋር እዛኛው ጋር ሌላ ሲሰማ፣ ከዛ እንትን ማድረግ ይከብደዋል። ከጊዜ በኋላ ኡስታዝ ሆኖ በዚህ መጠን የሚዋሽ ከሆነ እኔም ሃይማኖት ላይ ቢዋሽ እንደዚህ ባጭበረብር እንደዚህ በሆን ኬርለስ በሆን ምን ችግር አለው? ወደ ሚል ይመጣሉ ማለት ነው። እኛ የምንጠነቀቀው አሁን ላይ ይሄ ነገር በእኛ ውስጥ እንዳይፈጸም ነው።
እነሱ ኦልሬዲ ሃይማኖታቸው ስለሆነ ለውሸት ለታይታ ብቻ ነው አሁን ያሉት አማኞቹ። ለውሸት ለታይታ በቃ ኃይለኛ አማኝ የመምሰል ነገር እንደዛ የማስመሰል ነገር እንጂ ልባቸው ውስጣቸው ሃይማኖቱ ሞቶባቸዋል፣ ገለንባቸዋል። በሐሰት ላይ እንደቆመ አስተምሮታቸው ደጋግመን ቀጥቅጠን አሳይተን ውስታዞቻቸው ደግሞ በውሸት አጭበርብረው አንደኛው ሲዋሽ አንደኛው ሲያፈርስበት፣ አንደኛው ሲጠግን አንደኛው ሲያፈርስበት እርስ በርሱ ጥንቅጡ በማውጣቱ ምክንያት እኔ ብዙ ማቃቸው ቲክቶክ ላይ አንዳንድ ጥያቄ ዝም ብለው የሚንጋተቱ ነበሩ። አሁን ሲጠፉ ምንድን ነው ምናምን ስላቸው እንዴ ማበድ አንፈልግም በቃ ናሉኝ። እንደዛ የሚሉኝ ማበድ አንፈልግም። ለምን? አረ እንዴ እኔ በሰላም ዝም ብዬ በቃ መኖር ነው የምፈልገው። ለምን? በቃ አንደኛው ኡስታዝ እንደዚህ ሲል እዛኛው ጋር እንደዚህ ሲል እየጨነቀን ነው። ይሄ ቀላል ነገር አይደለም። አይ ነው ኢት ቴክስ ታይም። አንድ የተመገብከው ነገር ኢቨን መርዝ እንኳን ብትመገብ ዊዝን አ ሰከንድ ኤክስፓየር ላታደርግ ትችላለህ። ኢት ቴክስ ታይም ወደ ሰውነት መሰራት ስላለበት። ስለዚህ አሁን እየተመገቡት ያለው የተሳሳተ አስተምሮ ፖይዝን አድርጓቸዋል፣ መርዟቸዋል። ከዛ አንደኛው ሌላ ሲል አንደኛው ይወጣሉ። እኛ የሚጠበቅብን ጸሎት ማድረግ ነው። በጸሎታችን እነሱን ማሰብ ነው ዋናው ነገር ይሄ ስለሆነ እና ለዛሬ በቃንስ ይሰማላ? ለዛሬ ብቃን። እንግዲህ ቶፒካችን በነገራችን ላይ እጅግ በጣም ብዙ ማስረጃዎችን ያላየናቸው አሉ። ያው ሙስሊሞች ቢገቡ እንደየአቅማቸው እንሰጣቸው ነበረ። ነገር ግን ይሄ ቶፒክ እጅግ በጣም አደገኛና ከባድ ስለሆነ ነው። ምክንያቱም ጭንቅላታቸው ላይ ለረጅም ጊዜ ስለተሰራባቸው ይሄ ነገር ሐሰት ነው ብሎ መቀበል በአንድ ጊዜ ሊከብዳቸው ይችላል። ነገር ግን ስሩ ታይም ኤክስፒሪየንስ ስለሚያደርጉት ችግር የለውም። ምን ያህል ሐሰትና ተረት እንደሆነ በደንብ ስለሚረዱ ማለት ነው። እስልምና ውሸት ነው፣ እስልምና ሐሰት ነው። ዊዝን ኤ ሰከንድ ነው የሚዋሹት። ዊዝን ኤ ሰከንድ፣ ዊዝን ኤ ፍራክሽን ኦፍ ሰከንድ ይዋሻሉ። ከመቅጽበት ነው የሚዋሹት። ለእያንዳንዳቸው እርምጃቸው ውሸት ነው። እያንዳንዳቸው እርምጃቸው ማጭበርበር ነው። እያንዳንዳቸው እርምጃቸው ማለት ነው። ሶ ከትላልቆቹ ኡስታዞች እስከ ሶሻል ሚዲያ ላይ እስካሉት እስከተበተኑት ኡስታዞቻቸው ጭምር በማጭበርበር የተካኑበት ሁኔታ ነው። እስልምና የሚለው ሃይማኖት ውስጥ ተደብቀው ያንን ኤክስፒሪየንስ እያደረጉ እየኖሩ ያሉት ይህንን ህይወት ስለሆነ ማለት ነው። አንድ ሰው ደግሞ ህይወቱ ሙሉ ውሸት ከሆነ እውነተኛ ህይወት ምን እንደሆነ አያውቅም። እኛ ክርስቶስን እውነተኛውን ህይወት እናቀርብላችኋለን። ሙስሊሞች ከዚህ አጋንንት ስርዓት የወጣችሁ ቀን እውነተኛውን ህይወት ክርስቶስን ታገኙታላችሁ። ከዚህ የሐሰት አስተምሮ፣ ከዚህ የተረት አስተምሮ፣ ከዚህ በውሸት የተገነባ አስተምሮ በተቻለ መጠን ውጡ። ለዛ ነው እያንዳንዱ ነገር ላይ የሚዋሹት። በነገራችን ላይ በቃ የሚያምኑት ዘያር ሙስሊም፣ እስልምና ደግሞ ውሸት ነው። ስለዚህ እያንዳንዱ እርምጃቸው የሚሆነው ምንድነው? ውሸት እና መዋሸት ማጭበርበር ስለሆነ ማለት ነው። ለዛሬ ይበቃናል። ሁላችሁም ደህና አደሩ። ኦራይት አቶ ቢኒያም ባለፈው ያልከፈሉት የ50 ብር ቅጣት አለቦት። አቶ ቢኒያም ጫላቸው ከበዳቸው ቦና ገብረ ማርያም ገብረ እግዚአብሔር 50 ብር አለብህ ቅጣት። ሰው ፊት ሳታወርድ ይሉጣ በቃ እንደምን የምትዋረደው ዳህና ከፍልም እንደ ሰው ፊት ትጠይቀኛለህ። ምን ችግር አለው? እና ታዲያ ምን ሰው ፊት በቃ በጀርባ ጠይቃለኝ። እንደዛ ነው የሚደረገው። በኋላ ጠይቃለኝ። ስንት ብር ነበር ዕዳ? መጋረጃ ከፍተህ አንኳኩተህ ምናምን ነው የምትገባው። ደግሞ በጀርባ ከሚስቶች ጋር ሄደም እንዳታማኝ። መጋረጃ ከፍተህ ምናምን አንተ ሚስት ወልዳ ጓዳ ነህ? ከሚስቶቼ ጀርባ ሆነ እንዳታማኝ። ደግሞ መጋረጃ ከፍቼ የምመጣው ሚስት ወልዳ ተጋርደህ ተቀምጠሃል። ገንፎ እየበላ ነው እንዴ? በመጋረጃ ወንድ ልጅ ሰው ሲመጣበት ዘራፍ ብሎ ቀድሞ ቤት በር ከፍቶ ምን እንትን የሚል ነው። መጋረጃ ውስጥ ምናምን ተደብቄ ምናምን እንዳለ እንደ ወንዱ
ወንድ ልጅ ገና ከውጭ የአጥር በር ሲከፈት በር ላይ መጠበቅ አለበት። ጎርደድ ጎርደድ ብሎ ማነው ምን ፈልጋችሁ ነው ሲል ነው። እኛ ጋር እንደዛ አይደለም። ሚስቶቻችን ነው የሚጠብቁን። ብዙ ስለሆኑ ዙሪያችንን ከበው የሚጠብቁን እነሱ ናቸው። ጭራሽ ታዲያ ጭራሽ አልታውቅም እንዴ? ቆይ ስማኝማ ባይዘዌ ያው እኔ ማታ ራሱ መውጣት ስለምፈራ ፖፖ አድርጌ ነው የእንጨት ፖፖ አልጋ ስር የምተኛው። መሐመድ ነህ አልወጣም ራሱ መሐመድ ነህ ቡና እንዳጠጣው ሰራተኛ እንዳጠጣው አይ አንዱ ባይዘ ህፃን ሆኜ ልጅ ሆኜ እንዳይሰሙኝ ቤት ልጅ ሆኜ በጣም ነው ውጭ መውጣት በቃ ማለት ጀግና ምናምን ጎበዝ እባላለሁ እና አልፈራም። ብፈራም ዋጥ አደርጋታለሁ ጨለማ ውስጥ ማለት ነው። እና ብራዘር ይፈራል ታላቄ እና ይፈራል እሱ እና ድምፄን ቀንሼ ኤንስ እና እኔ ግን አልፈራም። ወጣባል ማታ ማታ ሽንቴ ምናምን አይመጣም። እኔ እሱ ይመጣበት ውጡ ሲባል መብራት አብሮልኝ ይላል። ጨለማ ነው ምናምን ይላል እና እኔ ደፍራለሁኝ። ልጅ ሆኜ ህፃኑን እና ፖፖላር ሸናውም ልትል ነው ወጥቼ ነበር ምሸናው ላለ ማለት ነው። ያ በቃ ደፋር ስባል ደስ ስለሚለኝ እወጣለሁ። ግን የሆነ አሁን አንዳንዴ ያለ አይደለ ድንገት ዞር ስትል ወይ ጥላ ነገር ምናምን ታይና ትደነግጣለህ። አልሮጥም፣ እደነግጣለሁ፣ ግን እወጣዋለሁ። ጀግና እኮ ነው ምናምን ስለምባል አንተ በየትኛ ኦቨር ሃይ ፕሬዠር እኮ ነው የምሸናው። ከዛ በሃይ ፕሬዠር ልክ እንዴት ነው ትልልቅ ጠንካራ ብረቶች የሚቆረጡት በውሃ አይደለ? ቀላል ነገር ቢያገኝ ፕሬዠሩ ይቀደዋል። በመስኮት ሸንተህ አታውቅም እንዴ? በመስኮትማ ተማሪ ሆነን ነዋ። በመስኮት ሽንት ቤት መሄድ አልወድም ነበረ። ተማሪ ሆነን ተኝተን ሁሉ ነበር ተደብቀን። ሽንት ቤት አለመሄድ እኮ ነው የዴቭ ታሪክ። ልጅነት ነው። ሽንት ቤት ላለመሄድ ብለህ እንደምንም ብለህ ሁሉም ሰው እንደዛ አድርጎ ነው ያደገው። የተማሪ ሽንት ቤት ያስጠላል። እውነት ለመናገር የተማሪ ሽንት ቤት ስለሚያስጠላ ያለ አማራጭ ምንድነው? እንደምንም ብለህ ተደብቀህ የሆነ ቦታ ላይ ትሸናለህ። እንትን ውስጥ ሽንት ቤት በጣም ነው የምጠላው፣ የትምህርት ቤት ሽንት ቤት። እና አንዳንድ ተማሪ ደግሞ ውጭ ነው የሚጸዳዳው፣ ተመልሶ ማይጸዳዳበት ይመስላል። በቃ እኔ በጣም የገረመኝ መች ምን እንደሆነ ታውቃለህ? ዩኒቨርሲቲ እያለን በቃ በጣም ከምትታዘበው ነገር እንደዚህ የሚል አለ። እንደዚህ ቁጭ ስትል ወደ ቀኝ ዞር በል ይላል። ዞር ስትል ትንሽ ወደ ዞር ይላል። ዞር ስትል በቀስት እያደረገ እኮ ነው። መሀል ላይ ዞር በል ይላል። ዞር ትላለህ። ወደ ግራ አሁንም ይላል። ዞር ስትል መጨረሻ ላይ ምን አባ ያዞርሃል? አርፈህ ካካትልም እንዴ? ይህንን ያለው እኮ በካካው እኮ ነው። ዞር በል እያለ የጻፈው አንከራቶ በያዞርሃል አንገትን አርፈህ ካካትልም። የሽንት ቤት ዲያሪዎች ደግሞ በጣም የሚገርሙ ናቸው እኮ የሚጻፉት። ይጽፉታል እዛ እንዴት ሄድ ነው ይመጣላቸው። አንገት ልክ ስጋ እንዳየ ድመት ተንከራተ ስታበቃ የተጨነቁ ትንሽ ዘና ይበሉ ብለን ነው። ለማንኛውም እኔ በቃ ልወርድ ነው። ቀጥሉ፣ ፎይ ቀጥሉ ከፈለጋችሁ። መልካም አዳር ይሆንላችሁ። መልካም ቀን ይሆንላችሁ። አቶ ቃል ምን ይመስሎታል እርሶስ? አንተማ የሽንት ቤት ዳሪ ጻፊ ነህ መሰለኝ። አንተ ራስህ ወጣ። አንተ ዛሬ እንዴት ነው ተምራችኋል? ነጃሺ ተቀበረ አይደለ?
አሁን ታሪክ ለማምታታት ይፍረገረጋሉ፣ ታያላችሁ። እና እንደዛ ነው። ነጃሽ ሰልሟል። ተረት ተረትን እንዴት አያችሁ? ተረታቸው ተቀበረቻ እና እንደዛ ነው። ደህና አደሩ። ቻው ቻው።